ሶስት መኝታ ሁለት ሽንት ቤት ምናምን ነው የደረሰኝ። ከዛ ባቴ 6 ቀን እየተቆለፈኝ 6 ቀን ዋው ኢትዮጵያ አልኳቸው። ጎብቻ ነው የማውቀው እና በፕሌን አይደለም የመጣሁት። እቺ ፕሌን ናት፣ እቺ ጎብቻ ነው። ላታደርጉ ትለኛለች። ኢትዮጵያ ጎ አልኳት። እዲያፈርች እኔ በቃ ጎብቻ ነው የማውቀው። እቺ በፕሌን እንደመጣሁ ኢትዮጵያ ናታለሁ። ከዛ ወደ ቢሮ ተደወለ። ያመጣኝ ደላላ አበሻ ናት። እንኪ ያናግራት፣ አረብ አላቅማ እንኪ ያናግራት ተብላ እዚህ ከመጣሽ ይቀጠቅጥሻል። ይቀጥቅጠኝ እመጣለሁ። ይቀጥቅጠኛል። ይቀጠቅጥሻል። ይቀጥቅጠኝ እመጣለሁ። እንደው ቢሮ የነበሩ ይኖራሉ እዛ ቢሮ የሚያውቁኝ ሰዎች። ይቀጥቅጠኝ እመጣለሁ አልኩ። ኧረ ተይ አይሆንም። ሄድኩያ አባቴ ሄድኩልህ ይዞ በጥፊ አይቀር በካልቻ አይቀር ምቴ አገኘው። ማርያምን እኔማ ወዲያውኑ ኢትዮጵያ መሳፈር ነው መሰለኝ። ከዛ ከመመታ በቃ የሰው ሀገር በቃ ወደዛ ስራ ልመለስ አልኩ። ከዛ ኦኬ እሰራለሁ አልኩ። ሂጂ አለኝ። ሄድኩ። ሴትየዋ አባቴ በ4 ቀን በ3 ቀን ተቆርጣ ፀጉሯ ሆን ትለኛለች። ለካ ይሄ ስሪ እዚህ ጋር ምናምን ትለኛለች። መክተብ ማለት ጀመርኩ። ቢሮ ኢትዮጵያ ወደ ቢሮ ቀየርኳት። ከዛ ቢሮ ምናምን ስላት ጥበቀኛ ዱላ እንደሚጠብቀኝ አውቃለሁ። ከዛ አባቴ መጥቶ እልም ሲያደርገኝ ያው አገራችን ላይ ንፍጥ መቼም ነው የምታደርጋት። ሶፍት የለ ምን የለ እያለቀስኩ ተሰከፈኝ። ወደ ዛረታ ዋይ ንፍጥም ይወታደኛለች ናጠበቀረ ናቀረበኝ። ሶፍት ሰጠውኝ። በሶፍት ጠርጌ ሊማታ ሶፍት ጠር አድርጌ ሲል ወደ ዛረታ ራቅልኝ እንዳትቀርበኝ ማርያም እንዳትቀርበኝ ያሉ እጄን አዳነችኝ ከምት እጅ እንደዚህ ግፍጤር ይዤ ማርያምን ብሎ ቀንዴ መሰለ መብርሃንን እጅ ግፍጤራት ያደረችኝ እንደዚህ ይዤ። ከዛ ሶፍት ልሰጥና እንዳትሰጡኝ አልኳቸው አላበሾቹ። እንዳትሰጡኝ ሶፍት እንዳትሰጡኝ እንደዚህ ይዤ በጣም ነው የማደርጋት። ተጠይፎኝ ወደዛ ሂድ። ከዛ ወደ ልጆች አሉ እዛ ቢሮ ውስጥ 3 ክላስ አለ። ሁሉ ብሔረሰብ ነው ያለ እዛ። ማርያምን ነው ያለው። ፊሊፒኑ፣ ባንግላዴሹ፣ አፍሪካው፣ አበሻ፣ ከአበሻ ደግሞ ኦሮሞ፣ ወላይታ፣ ትግርኛ፣ አማራ የሌለ ብሮ የምንበላው ክብዝ በድንች ነው። ድንች ተቀቅሎ እንደ እንትን ተደርጎ በክብዝ አድርገን ዋ ዛይድ እዛ መቀሌ ስንት የለመድሽ እዚህ ጭራሽ በድንች ማርያምን ነው የምላለው። በዛ ላይ አንተ የራስ ሱስ ይኖራል እዛ። ምን ወፍ ብሮ አበሻ ራሱ ዞር ብሎ ያዩም በስማም። አረ ከዛ የሆነች አፍሪካዊ አሳዝንኳት። አፍሪካ እዛ አንድ አፍሪካ የሚነካ የለም። አፍሪካውያን ወደ ሀገራቸው ወዲያውን የሆነ ነገር ካረጉ እዚህ አንድ አፍሪካውያን ማንም የሚነካቸው የለም። የተከበሩ ናቸው። ዴዚ ደወለች መሰለኝ። ካይስ አይደለም ስልክ ወድቆ ነው። ወድቆ ነው። እሺ ከዛ እዛ አፍሪካ ማርያምን ነው የምላለው። አፍሪካ የተከበሩ ናቸው። ማንም አይነካቸውም። እስኪ ነው ማንም አይነካቸውም። እንደዚህ ግብግብ ነው የሚያያዟቸው። እኛ አበሻ ዝም ብለን ነው የምንቀጠቀጠው፣ ዝም ብለን። ከዛ እንደዚች ያልኩ ስራ ስር ያለኝ እኔ ኢትዮጵያ ነው የምሄደው አልኩት። ማርያም ነው እንዳለው ኢትዮጵያ ነው የምሄደው አልኩት። እኔ ኢትዮጵያ መሄድ ነው የምፈልገው አልኩት። ከዛ የሚሰሩ ታች አሉ። ከሱ የሚሰሩ ተመላሽ እንደ ሆስፒታል ምናምን የአዲስ አበባ ልጆች ናቸው። ምርጥ የአዲስ አበባ ልጆች እላይ ያለ ነው። ምን ልበልህ እኝምኝ ነው ያለሁት እዛ ላይ እኝምኝ። አንዲቷ ታለቅሳለች፣ አንዲቷ ታብዳለች። ከማን ጋር ትስማማለህ? ተቆልፎ ቢሆን የምትውለው በታች ያሉ እንጀራም እየገዙ በራሳቸው ወጥም እየሰሩ ነው የሚወሉ። እዛ ሰላጣ እንኳን ይሄ ጥቁል ጎመን የለም፣ በሰላጣ ተከትፎ ነው የሚሰጥ። በቃ አንተ መብራን ድንች በጣም ነው የምጠራው።
በአሁኑ ሰዓት እግዚአብሔር ነው የሚያለው። በውሃና በጨው ቀቅለህ እየሰጥሽ እያበልሽ ድንች በጣም ነው የምጠላው። በቃ ከዛ እነዚህ አዲስ አበባ ልጆች ሲያዩ በቃ አላለም የሆነ በቃ የገባኝ እንደው ምናምን ሲያውቁ በቃ እንደዚህ እያስጠፉ ከዛ ከላይ እየሰረቁ ወደታች እሱ በሄደበት ወደታች ወስደው እንደዚህ የሆነ በቃ የሆነ ነገር ምናምን ያደርጉልኛል። ከዛ የሆነ ጊዜ በቃ ተዋት እዚያ አካባቢ በቃ ልጅቷ በቃ እንትን የገባት ናት ምንም እንትን እንደዚህ ስራ ያለመደች ናት እዚህ አካባቢ ያስገባት ምናምን አሉት። ገባሁ፣ ሳምንት ሰራሁ፣ አስወጣኝ። ከዛ ሳምንት ሳልቀበል ደግሞ ወዜ ሳልቀበል ወጣሁ። ወደ ሌላ ወሰደኝ። ወደ ሌላ ሲወስደኝ የሆነች ብርቱካን ትባል የተንቤን ልጅ ናት። እሷም እንደኔ ታውቃለህ፣ አውደ ዓመት ሲመጣ ተጣልታ ትመጣለች ወደ ቢሮ። አውደ ዓመት ለማሳለፍ እኮ ነው። ከዛ አንድ ቤት አይደርሰንም ወይ ሰይ እንኳን አንቺ መጣሽ፣ አሁን ጭንቅ ያደርሳለሁ አለች። ይሄ ማለ አልኩ። አዎ ለአንድ ወር ሄድኩ ብሮ። የስምንት ቤተሰብ ፋሚሊ እዛ ነው የሚበሉት። ጩቄዎቹ የቆነጠጥኩ እዚህ ጋር መከራቸው አስመዳዋቸው እየቆረኮንኩ ለአንድ ወር ነው የሄድኩት። ለአንድ ወር ወረቀት እስከሚሰራ እየቆነጠጥኩ መንከራቸው። እናታቸው ሲሉኝ የለም እየወረወርኩ አይጉብኝ ወይ ያዙ ነው ብላቸው። ከዛ ግን ያው አረቦቹን በጣም አለ ግልጽ ሰው ይወዳሉ። እነሱ የሚስቅ ሰው ምናምን ይወዳሉ። እኔ ደግሞ ስቃለሁ፣ ጫወታለሁ። እቺ ያስቀራትና ያቺ ትሂድ ሲሉት ነው አላቸው። አልሰጣችሁም አላቸው። አልሰጣችሁም አላቸው። ባይዘው 2 ዓመት ሰርቼ ሄጃለሁ ኢትዮጵያ። ተመልሰሽ ነው እንደመጣሽው? አዎ ኢትዮጵያ። ከዛ እንደዛ ምንም ብዬ ምናምን እነዛ አዲስ አበባ ልጆች ከኛ ጋር ትግባ ተዋት ተመላላሽ ትስራ ምናምን አሉት። ከዛ ከነሱ ጋር ተመላላሽ አንድ ቀን እረፍት አለኝ ማክሰኞ የምሰራው 9 ሰዓት ነው። $150 ነው የሚከፈለኝ በወር እንግዲህ አስቡ፣ በወር $150 ወር ሙሉ ፈግተህ ሆስፒታል ሽንት ቤት እያጠብከ የማንም በሽታው እዛ ያስታወቀው ቦሚት ያደረገው እዛ ምን ያደረገው እዛ ጠርገህ $150 በወር። ከዛ 2 ቀን ነው 3 ቀን ከሰራ በኋላ 2 አድርግልኝ ወይ አልሰራም በይዋሉ እና እኔ አልሰራም አልኩት። አገምኩ እኔ አልሰራም ወይ 2 አድርገው አልኩት። አልሰራም ወይ 2 አድርገው አልኩት። ቁጭ በይ አለኝ። ቁጭ እላለሁ። አዎ ቁጭ እላለሁ አልኩት። ከዛ ኦኬ አለኝ። ከዛ በቃ አላለም እንደዚህ አረብ እንድለማመድ ብሎ ከላይ ወደ ቢሮ የሱ ከሱቅ ጨው ግዛልኝ በዩ ምናምን ይሉኛል። ከዛ አንድ ቀን ጨው በአረብ ምን እንደሆነ አላውቅም። ምን ልበለው ምን ፈለግሽ? በቃ ጠፋኝ። እሱ አማርኛ ይችላል እኮ ጨው ብለው እኮ ይችላል እኮ አማርኛ። ከዛ በአረብ ምን ልበለው? ከዛ አልኩት በእጄ እንደዚህ እውነት ማርያምን። ከዛ ጨው አለኝ። ታውቃለህ ማለት ነው ብዬ ገዛልኝ ሄድኩ። በሌላ ጊዜ ደግሞ እንቁላል ግዛልን በይው አሉኝ። እሺ ወረድኩ። ምን ልበለው? ከዛ ምን ፈለግሽ? ኩኩኩ ካልኩት እንቁላል ማለት ማርያምን ብሎ ቀላል መብርሃንን ኩኩ ካልኩት። እንደምንም 2 ዓመት የማይጨርስ የለም። 2 ዓመት ጨረስኩት። ሄድኩ ወደ ኢትዮጵያ። ሲሄድ አስጠላ። ወደዛ ህይወት ነው የምትገባው። አስጠላኝ። አይ ወደዚህ መምጣት አለብኝ ብዬ ወዲያውን የጨረሰልኝ በ15 ቀኔ ልም አልኩበት። ከቢሮ ጠፋበት። ጠፋው በ15 ቀኔ እና ፋራ ነኝ እንደዛ የምጓሰሰው ታዲያ ከሱ $200 ግን ያስጠፉኝ እዚህ አበሻ ናቸው የዛ እንጂ አንቀበልም ብሉኝ። አሁን ጸጥ ብዬ ሰርቼ ወደ ሀገሬ ገብቼ ነበር። የሆነች አንዳንዶች እዚህም እያየች ይሆናል። እሷ ጥፊ ብላ እሷ ጠፍታ መጨረሻ የዚህ የአበሻ ነገር እንኳን ባላወራ ደስ ይለኛል። ያው ብዙ ስለተበደልኩ እዚህ ሀገር ማለት ነው። እና ይኸው 6 ዓመት። አሁን አንቺ ላይክ ሰርተሽ ቢጨርሽ ነበር የሚሻልሽ። አይ አሁንም መሳፈር ከፈለኩ በኤምባሲ ሄዳለሁ። ኤምባሲ አሳፍራለሁ።
እና ላይ ለምንድን ነው ኦኬ መውጣት ከቻልሽ ከወጣሽ ወጣሽ ነው። አሁንማ የሆነ ጊዜ $1000 ረስተህና ወረቀት ፓስፖርት ስጠኝ አልኩት። አልሰጠችም አለኝ። የአንቺ ፓስፖርት ስራ በምሰራበት ጊዜ ማለት ነው። $600 ነው የሚከፈለኝ የነበረ። ባይዘ ወይ ጠፍተህ ስትሰራና ኮንትራት አንድ አይነት አይደለም። ኦኬ ጠፍተህ ስትሰራ ብዙ አለው ማለት ነው። ብዙ ጠፍተህ ግን ጠፍተህ ስትሰራ $600 ይከፈላል። በዛ $600 ደግሞ ቤት ክራይ